ከደም መለገስ ጋር በተያያዘ ከምድር መናወጥ ጋር በተያያዘ ከነዚህ አሁን እንትን ፊልም ላይ የምናያቸው አሉ አይደል ቫምፓየር ከምንላቸው ነገሮች ጋር በተያያዘ የምታነሳቸው ሐሳቦች አሉ። በቃ ዴት ተቀንብለው በጣም በብዙ በጀት በፊልሞች በዘፈኖች በመጽሐፍ በእንትን የሚዋሽን ከሆነ ሌላስ ደግሞ ምን ዋሽ ተሆናል? እንትኖች ራሱ ትላትሎች እነ ሸረሪት እነ ዝንብ ራሱ ለመሳትነት ይቀርባሉ ማለት ነው። የፍጥሯ የአዳም ማለት ነው። በገንዳ መታጠቢያ ገንዳዋ ላይ ብዙ ሰዎች ገላ ደማቸውን ቀርታ እዛው ገብታ ትጠጣዋለች ይባል ነበር። አንድ ሴት ልጅ የአሳማ ደም መጠጣት ሱስ እንዳለባት የምትናገራለች። ሱስ ሆኖባት ማለት እና ሱስ የሚያመጣ ያ ነገር ሰውነታቸው ሲገባ ምንድነው ኃይል ይሰጣቸዋል። አብሶ ተጨንቆ የሞተ ሰው ምናምን ከሆነ ያኛ የሚመጣው ደም ምንድነው አርቲፊሻል ደሞች የሚባሉ አሉ፣ በፋብሪካ የሚቀናበሩ ማለት ነው። ከዚህ የሚሰበሰቡ የኢትዮጵያ ደም ባንክ አሁን የሚሰበስባቸው በተለያዩ ካምፔኖች አዲስ አበባ ውስጥም በአጠቃላይ ሀገሪቷ ውስጥ የሚሰበሰቡ ደሞች አሉ። እነዛ ደሞች ለትክክለኛው ለሚያስፈልጋቸው ሰዎች ለታማሚዎች እኛ እንደምናስበው ሳይሆን ለሌላ ዓላማ ነው የሚያውላቸው ማለት ነው። ደሙ ደግሞ ከተገኘ የአንድ ሰው ደም ከተገኘ ደግሞ በቃ የፈለጉትን ነገር ማድረግ ይቻላል። የአንድ ሰው ፓስወርድ እንደማለት ነው ደም ማለት። እንዲሁም በአሜሪካ ውስጥ ከ800,000 በላይ ህፃናት ለዚህ እንትን ይጠፋሉ ይባላል በቫምፓየር ተሰርቀው። ይሄ ሁሉ ምክንያት የሰው ልጅ ከፈጣሪው አፈጣጠር ጋር ለማራራቅ ነው። ሌላ ዓላማ የለውም። አንተ እንዳልከኝ እንደተረዳሁትና ብዙ የተሰወሩብን ነገሮች አሉ፣ ብዙ እኛ የማንመረምራቸው ነገሮች አሉ። ከዛ ጋር ተያይዞ ስታወራ ሶሻል ሚዲያ ላይም ሀሳብክን ስታጋራ የተመለከትኩት አንድ ሀሳብ ምንድነው ከደም መለገስ ጋር በተያያዘ ከምድር መናወጥ ጋር በተያያዘ ከነዚህ አሁን እንትን ፊልም ላይ የምናያቸው አሉ አይደል ቫምፓየር ከምንላቸው ነገሮች ጋር በተያያዘ የምታነሳቸው ሐሳቦች አሉ። እስቲ እነሱን እንመልከት። እሺ እንግዲህ አሁን ይሄኛው ከዚህ ጋር እንቀጥለውና ይሄ እንግዲህ በር ከፋይ ልክ ስነ ፍጥረቱ እንግዲህ ይሄን ያክል ከተዋሸን እነሱ ደግሞ የሚዋሹት በቃ ዴት ተቀንብለው በጣም በብዙ በጀት በፊልሞች በዘፈኖች በመጽሐፍ በእንትን የሚዋሽን ከሆነ ሌላስ ደግሞ ምን ዋሽ ተሆናል? እንግዲህ የምንኖርበትን ከዋሹን እስቲ ደግሞ አመጣጣችንን እንትን እናድርገው ብለን ደግሞ በምንመረምርበት ጊዜ እሱም ለካ በጣም ብዙ ውሸት የተሞላው ነው። ከምድር ነው ጀምሮ አሁን እነሱ ቢሊዮን ዓመት ይላሉ። እንግዲህ በስነ ፍጥረቱ 7500 ዓመት ናት እግዚአብሔር ከፈጠራት ይላል። የኛ ታሪክ ራሱ በነኖህ ጊዜ የነበረውን ታሪክ በነብዩ ሄኖክ ጊዜ የነበረውን ታሪክ የዛን ጊዜ እንግዲህ ረጃጅም ሰዎች ነበሩ ይላል። 2 ኪሎ ሜትር እንትን የሚያደርጉ ኔፍሊሞች ናቸው የተዳቀሉ ሰዎች። እነዚህን በሙላ በሳይንስ አረዳድ እንትን አንረዳቸውም። ስለዚህ ታሪኩ በሙላ እየመጣ እንትን ያደርግልናል፣ በር ይከፍትልናል ማለት ነው እንድንመረምር መጽሐፍቶች እንድናይ፣ መጽሐፍቶቹ ደግሞ እውነተኛ እንደሆኑ ማለት ነው። ከዛ ላይ እንግዲህ የምናየው ከደም ጋር የተገናኘው እንግዲህ አምልኮ በሚፈጽሙበት ጊዜ ከኖህ ጊዜ ቀጥሎ በባቢሎንም ሆነ ከዛ በኋላ በመጡት ስልጣኔዎች አምልኮ ሲፈጽሙ አሁን በማያዎች ከዛ 5000-3000 ዓመት በፊት ያሉ እንትኖች ማለት ነው የሰውን ደም እንደ መስዋዕትነት ያቀርባሉ። ማለት ሰይጣን የሰው ደም እንዲፈስ ይፈልጋል። አዳምን ራሱ ከአዳም ጀምሮ ሊገለው ነው የሚፈልገው። አዳም ብዙ ጊዜ በድንጋይ ሊጨፈልቀውን ብቻ ብዙ ጊዜ ሞክሯል። እሱ ደግሞ አልሞ ሲለው ልጁን ገድሎበታል። ከዛ ላይ ብቻ ዘሩ ተርፏል። ከዛ በኋላ የመጡትን እንትኖች ብቻ ሰይጣን ዋና ዓላማው ደም አፍሳሽ ነው። የሰው ልጆችም ደም እንዲፈስ ይፈልጋል። እና ያ መንፈስ ያ ሰይጣን በሰዎች ልጆች ላይ ሲያደር ምንድነው የሚያደርጋቸው? ሰዎችን መስዋዕት እንዲያቀርቡ እንዲገሉ ነው የሚያደርጋቸው ማለት ነው። በማያዎች ስልጣኔ ጊዜ እንደዚህ አይነት ባህል ማለት ይቻላል የሆነ ትልቅ መስዋዕት ማቅረቢያ እንትን ያደርጉና እዛ ላይ ልጁን ሰውየውን ለመስዋዕት የሚቀርበው ያወጥሩታል። ከዛ በኋላ ልቡን ያወጡታል። እንደው ፊልሞች ላይ ምናምን እንደዚህ ይታያል። ልቡን ምናምን ቀደው ያወጡትና ያንን ደሙን ይበሉታል፣ ደሙን ይጠጡታል። ያንን እንትን ያደርጉት ያ ሰይጣኑ በላያቸው ላይ ያደረው ማለት ነው። በመንፈሳዊነት ደግሞ
ሰይጣን እንደ መገበያያ ገንዘብ ነው። ሰይጣን በሰዎች ልጆችና በመናፍስቱ ዓለም መካከል የመገበያያ ገንዘብ ነው። ደም ማለት ነው። ደም እና አሁን ለምሳሌ አንድ ሰው ንግስና ቢፈልግ፣ ሀብት ቢፈልግ፣ የሆነ ነገር ማድረግ ቢፈልግ የሚከፍለው በደም ነው። ስለዚህ ደም አይነቶች ራሱ ጥራት ራሱ አላቸው፣ ደረጃ አላቸው። አሁን ለምሳሌ ንጹህ ደም ይባላል፣ እንትን የሆነ ደም አለ ጥራቱ የወረደ ደም። አሁን ለምሳሌ የህፃናት ደም ምንም የማያውቁ ህፃናት የጨቅላዎች ደም በጣም በቃ ጥሩ ደረጃ የሚፈልግ ሰይጣን የሚፈልገው ነው። ከዛ ደግሞ ያን ስለ ደናግል የሆኑ ሰዎች የነሱ ደም ደግሞ ንጹህ ነው። ከዛ ደግሞ አጠቃላይ የሰው ልጆች ደግሞ ካልተገኘ የእንስሳት የከብቶች የላም የበሬ እንደዚህ አይነት ደሞች፣ ያ ደግሞ ካልተገኘ የዶሮ የእርግብ እንደዚህ። ከዛ ደግሞ ሲያንስ የነ ድመት የነ ውሻ፣ ከዛ ሲያንስ እና አይጥ፣ ከዛ ደግሞ እንትኖች ራሱ ትላትሎች እነ ሸረሪት እነ ዝንብ ራሱ ለመሳትነት ይቀርባሉ ማለት ነው። የፍጥሯ ደም ማለት ነው። ከዛ ደግሞ በጣም ጥራት ደግሞ ያለው ሰዎች ሆኖ ራሱ ክርስቲያን ከሆኑ ደግሞ በቃ በጣም አንደኛ ደረጃ የሚባል ነው ማለት ነው። እና የደም ደረጃ አለ። ሁለተኛ ደግሞ የታሪኩን ስንቀጥለው ከማያዎች ቀጥሎ ደግሞ ወደ ቅርብ ጊዜ በምንመጣበት ጊዜ ያ በህንዶችም አለ በግብጾችም አለ እንደዚህ ህፃናትን ለመናፍስት መገበር ማለት ነው። በእስራኤሎችም አለ። እስራኤሎች አሁን ለበዓል መስዋዕት ያቀርቡ፣ ሴቶች ልጆቻቸው ወንዶች ልጆቻቸው ለጣዖታት አትሰዉ፣ እግዚአብሔር እንደዚህ ያስቆጣው ነበር ብዙ ጊዜ ማለት እንደዚህ ለመስዋዕት እያቀረቡ። ከዛ ኋላ ደግሞ በ17ኛው መቶ ክፍለ ዘመን የእንግሊዝ ንግስት ነበረች ኤሊዛቤት ባዝሪ የምትባል ማለት ነው። እሷ ዋና እንትና ያደረገችው በገንዳ መታጠቢያ ገንዳዋ ላይ ብዙ ሰዎች ገላ ደማቸውን ቀርታ እዛ ውስጥ ገብታ ትጠጣዋለች ይባል ነበረ። እሱ በታሪክ ያለ በእንትና ያለ እንትን ነው፣ በቅርብ ጊዜ ያለ። ከዛ ደግሞ የሮማንያ ንጉስ አለ ቭላድ ዘ ኢምፔለር ይባላል። እሱም ደግሞ እንደዚሁ ተመሳሳይ። እሱ ደግሞ በጣም በአሰቃቂ ሁኔታ ሰዎችን ሹል እንጨት ላይ ይሰካቸውና ከዛ የሚወርደውን ደም በኩባያ ቀርቶ በዳቦ እየነከረ ይበላ ነበረ የሚል እንግዲህ በራሱ ታሪካቸው ይሄ ያለ ተጻፈ እንትን ነው። ከዛ ደግሞ ወደ ቅርብ ጊዜ እየመጣን ስንመጣ በሀገራችንም ራሱ ከእንስሳ ደም ቀርቶ በቀስ እንትን አድርገው የሚቀርዱና የሚጠጡ አሉ። በፈረንጆቹ ራሱ አሁን አንድ ዶክመንታሪ ያየሁት አንድ ሴት ልጅ የአሳማ ደም መጠጣት ሱስ እንዳለባት የምትናገራለች። እና በቃ ሁሉ ጊዜ እሱን ነው የምጠጣው ትላለች። ጠዋት ተነስቼ እሱን ነው የምጠጣው፣ ምሳ ሰዓት ላይ ምሳዬን የምሰራው በሱ ነው፣ ምግብ የምሰራው በሱ ነው፣ በደሙ ማለት ነው። ሱስ ሆኖባት ማለት እና ሱስ የሚያመጣ ያ ነገር ሰውነታቸው ሲገባ ምንድነው ኃይል ይሰጣቸዋል። አብሶ ተጨንቆ የሞተ ሰው ምናምን ከሆነ የሚለቀው አንድሮክሮም የሚባል ኬሚካል አለ። እሱ በጣም ኃይል ይሰጣቸዋል። ደግሞ ልጅነታቸውን ይመልሳቸዋል። አሁን ብዙ የሆሊውድ እንትኖች የማያረጁ አሉ እና እነዛ ያን ነገር ይጠቀማል። አንድሮክሮም ከደም የሚወጣ ኬሚካል ነው እና ያንን ወስደው እንደሚጠቀሙ ያንን በሚጠቅጡበት ጊዜ አንደኛ ኃይለኛቸው ያደርጋቸዋል፣ ሁለተኛ ልጅነትም ይመልሳቸዋል። በአይጦች ላይ ራሱ የተደረገ ሙከራ አለ። አንድ የሆነ ሽማግሌ አይጥና በጣም ልጅ የሆነ አይጥ አመጡና ያኛው እንግዲህ በጣም በቃ መንቀሳቀስ ራሱ አቁሶታል፣ ትልቁ ማለት ነው። ከዛ ከልጁ አይጥ ያንን ደም ሰኩለት ለትልቁ ማለት ነው። ከዛ በኋላ ከሆነ ጊዜ ካገኘ በኋላ ያንን ደም ከተቀበለ በኋላ ምን ሆነ? መንቀሳቀስ ምናምን የሆነ የልጅነት እንትኑ በቃ ብርታት ታገኘ በቃ። እና የልጅነት እንትኑ በአይጦች ደረጃ ራሱ ያ ነገር አለ። ግን በሰዎች ደግሞ በጣም ነው ያለው። እንግዲህ በእንስሳና በከብት ያየነውን ደግሞ ያ ጥራቱ ሲጨምር ቅድም እንዳልኩ ጥራቱ እየጨመረ የሰው ልጆችንም እንዲያመጡ እንትን ያደርጋቸዋል ማለት ነው። እና በጣም ይፈለጋል ደም በጣም ለብዙ እንትን ይፈልጉታል። እና በብላክ ማርኬት በዳርክ ማርኬት ነው የሚሸጠው። በቃ ከጀርባ ነው የሚሸጠው። የሚቀበሉ ሰዎች አሉ። እነዛ ልክ እንደ ንግስቲቷ አይነት ሰዎች አበሶ በስልጣን ላይ ያሉ ከፍተኛ ማዕረግ ላይ ያሉ እንደዚህ አርቲስቶች ምናምን ነገር ካለዛ በቃ መንቀሳቀስ አይችሉም። በጣም ትልቅ እንትናቸው ነው። አሁን እንትን ራሱ በጣም የሚሸጥ እንትን ነው ይባላል።
በየዩኒቨርሲቲ እና በየሃይስኩል ጀርባ ያሉ የሰው ልጅ የሚያስወርዱ የሉም የሚያስወርዱ እንትኖች የሚያስወርዱ ማለት ያ ደግሞ ከሁሉም በላይ የበለጠ ማለት ነው። እንግዲህ ያ ከዛ የሚወጣው ደም ከልጁ ጋር ተቀላቅሎ እሱ ሜሪስቶፕስ ያሉ ድርጅቶች ማለት እነዛን እንትን ያደረጉና በጣም አሸቀው በጣም በብዙ ሚሊዮን ብር ነው እንትን የሚያደርጉት ማለት በጣም ንጹህ ደም ማለት ነው እሱ ማለት ነው። ከውርጃ የሚወጣው ከነ ልጁ የሚወጣውን ደም በጣም ነው የሚሸጠው ማለት ነው። እና በጣም የብዙ ሚሊዮን ብር እንትን ነው። ለዚህ ነው በቃ ውርጃ ይፈቀድ ምናምን የሚለው ነገር እንትን የሚደረገው በቃ ከጀርባ ያለ ይሄ ደም ቢዝነስ በጣም እንትን ነው። እና አሁን ደግሞ ያለው ያው በፈቃዳችሁ እንዲመጣ ማለት ድርጅት ከፈቱ። አሁን ድሮ ምንድነው አሁን ነገስታቶቹ ሲገሉ እንደዚህ አይነት ከዚህ በፊት እንትን ብጨምርልሽ ሌላ ደግሞ ዝም ብሎ ያው በግለሰብና አንድ ሁለት ሳይሆን ጦርነቶችም እንዲካሄዱ የሚደረግበት ምክንያት ለዛ ነው። አሁን አንድ ሰውዬ ንግስና ቦታ ላይ ከተቀመጠ በኋላ ያ መንፈሱ ወይ ኃይሉን የሰጠው ንግስና ቦታ ላይ ያስቀመጠው ኃይል እንትን ይፈልጋል፣ ግብሩን ይፈልጋል ከሆነ ጊዜ በኋላ። ስለዚህ የሆነ ያክል ሰው ደም መፍሰስ አለበት ማለት ነው። ስለዚህ በሆነ በትንሽም ሆነ በትልቅ ምክንያት ይፈጥርና እርስ በርስ ሰው እንዲጨራረስ ወይ ከሌላ ሀገር ጋር ጦርነት እንትን እንዲያደርግ ያደርገዋል ማለት ነው። ስለዚህ በሚያደርግበት ጊዜ ሰዎች በሚሞቱበት ጊዜ ያ ግብሩን ያገኛል። የተወሰነ ጊዜ ደግሞ እንትን ይሰጠዋል ማለት ይሄ በቃ በታሪክ በቃ ሁሉም ጦርነት ይሄ ነው ዋና ዓላማው ማለት ነው። እንደዚህ ያደርጋል። የክርስቲያኖች ደግሞ ሲሆን ቅድም እንዳልኩ በጣም እንትን ያደርጋሉ። ለዚህ ነው ክርስቲያኖች በተለየው ከሌላው ሃይማኖት በሙላ ተለይተው ሲጨፈጨፉ በሮማን ጊዜም ሐዋርያቶችን ማየት እንችላለን፣ ሰማዕታቶችን ማየት እንችላለን። በእኛ ጊዜ የነበሩ እንግዲህ በነ ዮዲት በነ ግራኝ ጊዜ አሁንም ያለውን ጦርነቶች ብናይ ክርስቲያኖችን ማጥቃትና እንትን ማለት ያው እነሱ ደማቸው ያው በክርስቶስ ስጋና ደም ስለተዋሃደ ንጹህ ነው። ልክ እንደ ሕፃን ልጅ ማለት ነው። ደማቸው ንጹህ ነው እና ያንን ደም እንዲፈስ ማለት ሰይጣን ዋና ዓላማና ምኞቱ ነው ማለት ነው። ስለዚህ ሌላውንም ያፈሳል፣ ግን በጣም የክርስቲያኖች ደግሞ ሲሆን እንትን ያው ስለዚህ እኛ ያው ጥንቃቄ ማድረግ አለብን ማለት ነው። አበሱ ይፈልጉታል የኛን ደም ማለት ነው። እና አሁን እንደዛ በሚያደርጉበት ጊዜ አሁን ጦርነቶችን ከፍተው ወይ ሰዎችን በግድ አሁን እንደነ ኤሊዛቤት ባትሪ እንዳልኩሽ እነ ቭላድ ዘ ኢምፔረር ሰዎችን በግድ ይዘው አስጨንቀው ያንን ደም በሚያወጡበት ጊዜ ሰዎቹ ያለ ፈቃዳቸው ነው ያ ነገር የሚሆንባቸው። ስለዚህ ቅጣቱም እንትኑም እግዚአብሔር እንግዲህ በሰማይ ይፈርዳልና ያ ደም ሲጮህ እነዛ እንትኖቹ ላይ ነው ፍርዱ የሚመጣባቸው ማለት ነው። በግድ ስለገደሉ በግድ ያንን ደም ስላፈሰሱ ቅጣቱ የሚመጣባቸው ልክ እነዛ ሰዎች ላይ ማለት ነው። ነገስታቱ ላይ እንትን የሚያደርጉት ላይ ከሆነ ጊዜ በኋላ ወይ በጣም ይወድቃሉ፣ መጥፎ አሟሟት ይሞታሉ ማለት ነው። ግን ሰው በራሱ ደግሞ ደሙን የሚሰጥ ለነዛ ሰዎች የሚሰጥ ከሆነ እግዚአብሔር እነዛን የሚቀጣበት ምንም ምክንያት የለም። ኃጢአቱ ራሱ ሰውየው ላይ ነው የሚሆነው ማለት ነው። እና አሁን በተለየ አይነት ሲስተም ነው የተመጣው ማለት ነው። አሁን ለየት ያለ ሲስተም ነው የመጣበት። ሰው ራሱ ላይ ደሙን ፈቅዶ ወዶ እንዲሰጥ ማለት ነው። እና ይሄ ደም የሚሰበስብ ድርጅት በጣም ጥያቄ አለበት። በጣም ብዙ ሀገሮች ላይ ጥያቄ የሚነሳበት ድርጅት በጣም ደም የሚሸጥ በጣም በብዙ ቢሊዮን ብር ነው የሚሸጠው የሰበሰበውም ራሱ ማለት ነው። አንዳንዴ ለመድኃኒት ለሚሸጡ ሰዎች ይሰጣል። በዳርክ ማርኬት ደግሞ እንደዚህ ለሚጠቀሙ ሰዎች ራሱ የሰበሰባቸውን ደም እንትን ያደርጋል ማለት ነው። ግን እዚህ ከሚሰበስበው የሽፋን እንትን አለው። በቃ መልካም ሰው መስሎ ምናምን መልካም ድርጅት መስሎ ደግነት ነው፣ ነፍስ ማትረፍ ነው፣ እንደዚህ አይነት የፊት እንትኖች አሉ፣ ገጽታዎች አሉ። ግን ከዛ በኋላ የሰበሰበውን ሰው እንትን የሚያደርገው በጣም በብዙ ቢሊዮን ብሮች ነው የሚንቀሳቀስ የገበያ ነው። በቃ ያ ገበያ በጣም ብዙ ቢሊዮን ብር የሚንቀሳቀስበት ገበያ ነው። እና ምን በተሻለ አቅም ከፍተኛ የሆነ ፕሮፓጋንዳ ይሰራበታል። መረጃዎች እንዲጣመሙ ሰው ዝም ብሎ እንዲሰጥ እንጂ የሰጠው ደም ወዴት እንደሚሄድ ማን እንደሚቀበለው ማን እንደሚያገኘው አይታወቅም ማለት ነው። ስለዚህ
በተቻለ አቅም ጥንቃቄ ማድረግ አለብን ለምንሰጠው ለምናደርገው ነገር ማለት ነው። አሁን ጥንቃቄ ማድረግ አለብን ነው ወይስ በፍጹም መስጠት የለብንም ነው? ምክንያቱም አሁን በርካታ ሰዎች አሉ በመኪና አደጋ ወይም ደግሞ በሌላ አደጋዎች ደም የሚያስፈልጋቸው ሰዎች እና በዛ ምክንያት ሰዎች ደማቸውን ይለግሳሉ፣ የሌላውንም ህይወት ያተርፋሉ አይደለ? ሰዎች በፍጹም ደም መስጠት የለባቸውም። ደማቸው ለትክክለኛው ለሚፈለገው ነገር ሳይሆን የሚውለው ለሌሎች ነገሮች ነው የሚውለው። ይሄ ነገር ሽፋን ነው ካልን እዛ ጋር በደም ምክንያት የሚጠፋው ህይወት አያሳስብም? ይሄ አሁን ከክፋት አንጻር አይደለም። ከክፋት አንጻር ሰዎች እንዲሞቱ ወይ እነዛ ሰዎች ላይ ምንም እንትን የለንም ማለት ከነሱ ሰዎች ጋር የምንጣላበት ምንም ነገር የለም። ግን ዋናው ምንድነው እንደው ስነ ተፈጥሯችንን ራሱ በምናይበት ጊዜ እግዚአብሔር ሲፈጥረን ሲሰራን አሁን ለምሳሌ ምግብ የምናስገባበት አፍ አለን አይደለ? እግዚአብሔር አፋችን ሰርቶልናል፣ ምግብ እንበላበታለን። ከዛ ደግሞ የበላውን አጣርተን ደግሞ የምናስወጥበት አካሎች አሉን፣ የምንሄድበት የምናደርግበት ማለት ነው። ሌላ ደግሞ አሁን ለምሳሌ ወንድ ዘሩን የሚሰጥበት አለ፣ ሴት የምትቀበልበት አለ። ያ አካላቶች አሉ። ያ እግዚአብሔር የሰራው የፈጠረ እንደዚህ ይሁኑ የሰው ልጆች ብሎ የሰራው ማለት ነው። ደማችንን ግን የምናወጣበት አካል አለ። እነዚህ በየትኛው በኩል የምናወጣው በፈለግነው የምናወጣው በቃ ዝግ ነው፣ ድፍን የሆነ ሰውነት ነው። በቃ እግዚአብሔር ራሱ ድፍን አድርጎ ነው የሰራን። ሰውነታችን የምንከፍትበት ውስጡ ገብተን የምናደርግበት ምንም ስልጣን የለንም ማለት ነው። ዝግ አድርጎ ነው የሰራን። የሆነ አካል ቢኖር ደማችን የምናወጣበት ደግሞ የምንቀበልበት አካል ቢኖር እግዚአብሔርን ፈቅዶታል። ይሄን ነገር ስነ ተፈጥሮም ይመራናል ወደዛ የሚል እንትን ላይ ያደርሰናል። ግን እግዚአብሔር እንደዚህ አይነት ነገር አልፈጠረም። ይሄ እግዚአብሔር ራሱ እንደማይፈልገው እንትን ያደርገናል። ሌላኛው ደግሞ ዝም ብሎ በዓላማ የራሱ አንድ ስልክ እንዴት ነው ሲልድ የሆነ ስልክ ከፋፍተን ኃላፊነቱ በእኛ ላይ ነው አይደለ? ሲልድ የሆነ ስልክ ከፍተን የሆነ ነገር ብናበላሸውና የሆነ ነገር ቢበላሽብን ከፋብሪካው ኃላፊነት እንትን አናደርግም። ልክ የኛም ሲልድ ነው። በቃ ሰውነታችን ደማችን እንዳንነካው፣ እንዳናወጣው፣ እንዳናስገባው በቃ የውስጥ ስራ ነው ስራው ማለት ነው። ስለዚህ በዛ መልኩ ስነ ተፈጥሮም እንትን ያደርገናል። ሌላ እንዳልሽው እንትን እንደሚያደርጉት ሰዎች የሚሰበሰበው ደም አለ። ሲሰበሰብ ደሙ ቀጥታ አይደለም የሚሰጠው። አሁን ለምሳሌ አንቺ የሆነ አንድ ሰው በመኪና አደጋ የሚያስፈልግ ወይ እናት የሆነች ቢያስፈልጋት ቀጥታ አሁን በሰጣት ቀጥታ አይደቅኑላትም። ሄዶ ላብራቶሪ መሄድ አለበት ይላሉ፣ ይወስዱታል። ከዛ ደግሞ የሆነ ነገር አምጥተው ነው እንትን የሚያደርጉት። ያኛ የሚሰራው የሚመጣው ደም ምንድነው? አርቲፊሻል ደሞች የሚባሉ አሉ፣ በፋብሪካ የሚቀናበሩ ማለት ነው። ልክ ያን ለጊዜያዊ ያንን ደሙን የሚሞላ ልክ እንትን የሚያደርግ ለሚያስታግስ ማለት ነው። በጣም በቅናሽ ነው በርካሽ ነው የሚሰሩት። ደም ይመስላል ወስደው ይሰኩለታል። ግን ዋናው ትክክለኛው ከሰዎች የሚገኘው እንትን ግን በፋብሪካ ሊሰሩት አይችሉም። እሱን ይወስዱታል ቀጥታ ማለት ነው። አሁን አንድ ሰው ቢያስፈልገው የሁለት የሶስት ከረጢት ነው የሚሰበሰበው ማለት እጥፍ ማለት ነው። ከዛ በኋላ ያችን ምክንያት ፈልገው ይወስዱና በዛ የመጣችውን ደም በፋብሪካ ገብታ ላብራቶሪ ውስጥ የተሰራችውን እንትን ይሰኩለታል። ያ ሰው እንዳገኘ የሆነ ትክክለኛ የሰው እንትን እንዳገኘ ይመስለዋል። ግን እንደዛ አይደለም አሰራሩ። ይሄኛው በጣም የሚፈለግ ጥሬ ዕቃ ነው። በቃ ለቫምፓይሮቹ ለፋብሪካ ለመድኃኒት ቅመማ ራሱ ልክ እንደዛ ማደንዘዣ እንዳልኩሽ በጣም ብዙ የሚፈልጉ በጣም ብዙ ሚሊዮን ቢሊዮን ብር ነው እንትን የሚያደርጉበት። እዚህ በትንሽዬ ብር ተከፍሎ ለአንድ ሰው የሚያባክኑት አይደለም። እንደዛ አይደለም አሰራሩ። አሁን ሀገራችን ላይ የደም ባንክ አለ አይደል? የደም ባንክ አለ። በየጊዜው ካምፔኖች ይዘጋጃሉ አይደል? የደም የመለገስ ካምፔን። በዛ ላይ ትልልቅ የሀገራችን የሃይማኖት አባቶች በክርስትናው በእስልምናው ብዙ የሃይማኖት አባቶች እንደውም ሰው እንዲሰጥ ሲቀሰቅሱ እናያለን። እነሱም ሰጥተው አርያ ሲሆኑ እናያለን አይደለ? ይህንን ነገር አያውቁትም ወይ? ደም መስጠት እንደማይቻል አያውቁትም ወይ? ሃይማኖት እንደሚከለክል አያውቁትም ወይ? ወይንስ ለምንድን ነው ያንን ቅስቀሳ የሚያደርጉት? አያይዘህም ደግሞ ኢትዮጵያ ውስጥ ያለው የሚሰበሰበው ደምም ለእንደዚህ አይነት ዓላማ ነው የሚውለው ብለህ ነው የምታምነው አንተ? እሺ እንግዲህ ይሄ ድርጅት
በጣም ከፍተኛ በጀት ያለው ድርጅት ነው። በጣም ብዙ ፕሮፓጋንዳ መስራት የሚችል ድርጅት ነው እና እንደዚህ በገንዘብም ገዝቶ ይሁን ሰዎችን በአስተሳሰባቸውን እንትን አድርገው ቢሆን እዛ ላይ እንዲቀርቡ ማድረግ ይችላል። ማለት አሁን በቤተክርስቲያናችን በጣም ብዙ ነገሮች እየተደረገ እውነት ትክክለኛ ሰዎችም ናቸው ወይ ያንን ነገር የሚፈጽሙት የሚያነሳሱት የሚለውንም ትክክለኛ በጣም እውነተኛ ለሃይማኖቱ የቆሙ ሰዎች ናቸው ወይ ያንን ነገር የሚመሩትም የሚለውን ነገር ራሱ ጥያቄ ያለበት እንትን ነው። ምክንያቱም በገንዘብም በሌላም ነገር እንትን አድርገው ወደዚያ የማቅረብ ነገር ስላለ ማለት ነው። ከዚህ የሚሰበሰቡ የኢትዮጵያ ደም ባንክ የሚሰበስባቸው በተለያዩ ካምፔኖች አዲስ አበባ ውስጥም በአጠቃላይ ሀገሪቷ ውስጥ የሚሰበሰቡ ደሞች አሉ። እነዛ ደሞች ለትክክለኛው ለሚያስፈልጋቸው ሰዎች ለታማሚዎች እኛ እንደምናስበው ሳይሆን ለሌላ ዓላማ ነው የሚያውላቸው ማለት ነው። ለዛ ማለት እንችላለን። አዎ እንትኑ እኮ ደሙ ንጥረ ነገር አለው። ያ ነገር በቀላሉ የሚገኝ አይደለም። በቀላሉ ዝም በፋብሪካ ላብራቶሪ ውስጥ የሚሰራ አይደለም። ያንን የሚወስዱት አንደኛ ቅድም ቫምፓየሮች የሰው ደም ሱስ ያለባቸው ሰዎች አሉ። ከዛ ኃይል የሚያገኙ ኑሯቸው፣ ምግባቸው፣ መጠጣቸው ያ ብቻ የሆነ ማለት ነው። ከዛ ውጭ መንቀሳቀስ የማይችሉ እነሱ ይፈልጋሉ በቃ ሁሉ ጊዜ ያ ነገር እንትን እንዲያደርግ ማለት ነው። ሁለተኛ ደግሞ በጣም ውድ የሆኑ መድኃኒቶች ይሰሩበታል ከደም ውስጥ በሚወጣ ኬሚካሎች ማለት ነው። ይሄ ንግድ ነው እኮ። ንግድ ደግሞ ለጽድቅና ለእንትን አይደለም። በቃ ብሩ ወዳለበት ነው የሚካሄደው እና የጽድቅ ስራ አይደለም እየሰሩ ያሉት። በቃ በጣም ውድ እንትኖች አሉ መድኃኒቶች ከዛ ውስጥ የሚሰሩበት ማለት እና ያንን ለመስራት እንትን ያደርጉበታል። ቅድም ያልሽው ደግሞ የሃይማኖት አባቶች ያልሽው እንደው በመንፈስ በጥንቆላ ስርዓት እንደው ሰዎች ሲሰሩ እኛ በምንሰማው ማለት ነው አንድ እንደዚህ መጥፎ ነገር ሰው ላይ ለማድረግ አንድ ሰው ላስደረግበት ቢል ምንድነው አምጣ የሚሉት የዛን ሰውዬ የሆነ ነገሩን አምጣ ይባላል አይደለ? ወይ ልብሱን ወይ ፀጉሩን ወይ የውስጥ ልብሱን ብቻ የሆነ አይነት የሰውየውን ማንነቱን ማለት ነው አምጣ ይባላል። ያ ነገር ምንድነው ሰውየውን እንዲያገኙት እና እዛ ላይ የሆነ ነገር ሲያደርጉ ልክ ሰውየው እንዳገኙት ማለት ነው። ደሙ ደግሞ ከተገኘ የአንድ ሰው ደም ከተገኘ ደግሞ በቃ የፈለጉትን ነገር ማድረግ ይቻላል። የአንድ ሰው ፓስወርድ እንደማለት ነው ደም ማለት በቃ የመጀመሪያ የዛ ሰውዬ ማለት ነፍሱ የሚያድርበት ቦታ በቃ እሱ ማለት ነው እኮ እና ያን ነገር አንድ መጥፎ እጅ በገባ ማለት በቃ ያ ሰውዬ አለቀለት ማለት ነው። እና እነዚህ ሰዎች ደግሞ ማን ናቸው ራሱ በምን እንደዚህ እንደማያደርጉ የአሕዛብ ድርጅት ነው መንፈሳዊ እንትን የላቸውም። ምን እንደሚያደርጉት ያንን ነገር ማስተዋል ሰው አለበት። ስለዚህ ጥንቃቄ ማድረግ አለበት። ለዚህ እነሱ ያው በጣም ስለሚፈልጉትም ነው አሁን እንደዚህ በሃይማኖት አስመስለው ቤተክርስቲያን ውስጥ አሁን አለ እሑድ ምናምን እንደዚህ ልክ ከቅዳሴ በኋላ ደም ስጡ ምናምን ሰንበት ተማሪዎች እንደዚህ ልክ እንዳልኩ መጀመሪያ ክርስቲያኖች ደም በጣም ንጹህ ስለሚፈለግ ከመንገድ ላይ ተደባልቆ ከሚሰበሰበው ደም ከሰንበት ትምህርት ቤት ከቤተክርስቲያን ውስጥ ገብተው የሚሰበሰቡት ደም በጣም ስፔሻል ማለት ነው። በቃ ስፔሻል ምግብ ነው እና ያን ነገር ለዛ ነው ቤተክርስቲያኑ ላይ በጣም በቃ እንትን ተደርጎ የሚደረገው እንጂ እንደው ከትንሽ ከ50 ዓመት ከ60 ዓመት ከ70 ዓመት በፊት ቢኖር በጣም ብዙ አባቶች ወጥተው እንትን እንደሚያደርጉ አሁን እንደው ሰው ስለሌለ ማንም ሰውም ስለማይናገር ቢናገሩም ድምጻቸው እንትን ስለማይሆን ነው እንጂ ይሄ ነገር ፈጽሞ በቃ ኃጢአት ነው ራሱ ልክ አይደለም ትክክል አይደለም። አሁን በንግግር ውስጥ እነዚህ ደሞች ተሰብስበው ደም ለሚያስፈልጋቸው ቫምፓየር ብለን ለምንጠራቸው የሰው ደም ለሚጠጡ ይሄንን ነገር የምናውቀው በሆሊውድ ፊልም ላይ ነው አይደለ? ብዙዎቻችን አሉ ዓለማት ላይ አሉ እንደዚህ አይነት ሰዎች ካሉም ደግሞ በጊዜ ሂደት የሚለወጡ ሰዎች ናቸው ወይስ በአፈጣጠራቸውም እንደዛ ናቸው? እሺ እነሱ አሉ ቅድም እንዳልኩሽ እነዛ ዘሮች እኮ የቅድመ ንግስቲቷ ይሄ የሮማንያውን ንጉስ ምናምን ያልኩሽ እነሱ በቃ ልክ የነዛ ዘሮች ማለት ነው ነገስታት ናቸው የሚሆኑት የሆነ ከፍተኛ ደረጃ ላይ ያለ ሰዎች ናቸው የሚሆኑት እና ያንን ኃይልን የሚያገኝ ከዛ ኃይል በቃ ልጅነታቸው እንዲታደስ ኃይል እንዲያገኙ ነው የሚጠቀሙበት ማለት ነው። እንዲሁም በአሜሪካ ውስጥ ከ800
ሺህ በላይ ህፃናት ለዚህ እንትን ይጠፋሉ ይባላል። በቫምፓየር ተሰርቀው ይጠፋሉ ይባላል ህፃናቶች ማለት ነው። ይሄ ጥናት አለ። ስለዚህ ዓለማችን ላይ አሉ በየሁሉ ቦታ አሉ። እዚህም ሀገር አሉ። በቃ እነሱ ይፈልጋሉ ወደ ሰው ደግሞ ኢትዮጵያ ውስጥ አለ ቫምፓየር እንዴ? አስፈራራኝ። ያው መንፈስ እኮ ነው። አሁን የሰይጣኑ መንፈስ ሲዋሃዳቸው በቃ እሱ ራሱን ሲቆጣጠራቸው ሰው ደም ማፍሰስ ይፈልጋሉ። ስለዚህ በቃ ደም በሚፈስበት ቦታ እነሱ አሉ። ደረጃው እያነሰ የሚቀር እንጂ አሁን ሆረር ፊልም ተመስጦ የሚወድ ሰው ደም መፍሰስ ምናምን የሚፈልግ ሰው ነው። የዛ መንፈስ እየገባ ያለማመደው ነው ማለት። ከፍ ከፍ ሲል ደግሞ ትንሽ ትይችን ወይ ቢሆነ ነገር ድክመተው ምናምን የሆነ አይነት ወደዛ የመምራት እንትን አለው ማለት ነው። ብቻ ያለማመደዋል መንፈሱ ነው። አሁን ሆረር ፊልም ሰው በአሰቃቂ ሁኔታ ደግሞ ሲፈስ ምናምን እንደዚህ አይነት አሰቃቂ ነገሮችን እንዲያይ ያደርጓል። ከዛ በኋላ ደግሞ ትንሽ በጋዱ እንዲፈጸም እንዲያይ፣ ከዛ በኋላ ደግሞ ራሱ እንዲፈጽሙ፣ ከዛ ላይ ደግሞ ያን ፈጽሞ ደግሞ ራሱ እንዲገባበት እንዲያደርገው ምናምን፣ ከዛ በቃ ሙሉ ለሙሉ እንዲቆጣጠር ያደርጋል። ስለዚህ ሰው በሚሞትበት ሰው ደም በሚፈስበት ቦታ ሁሉ እነዛ ኃይሎች አሉ። የሚያስደስታቸው የሚያቀነባብሩ የሚመሩ ሰዎች ሁላ የዛ እንትኖች ናቸው ማለት ነው። በጣም አመሰግናለሁ። ቆንጆ ገለጻ ነው ያደረክልኝ። አንድ ያንተን የሶሻል ሚዲያ ገጾችን ሳይ ያገኘሁት አንድ ሀሳብ ነበር ስለ ዜውስና አርጤምስ ያለ እውነት። በርካቶች ምስሉ ከቅድስት ድንግል ማርያም እና ከኢየሱስ ክርስቶስ ምስል ጋር ያምታቱታል የሚል ሀሳብ አንስተ ነበረ። እኔም ብዙ ጊዜ ምስሎቹን ስመለከት እንደዛ ነው ብዬ ነበር የማስበው። ምስሎቹን ለተመልካቾች እናሳያለን በስክሪን ላይ። ምንድነው ልዩነቱ? እነዚህ ዜውስና አርጤምስ የሚባሉ እናትና ልጅ ምንድን ናቸው? ሰዎች ስለምንድን ነው ከኢየሱስ ክርስቶስ እና ከቅድስት ድንግል ማርያም ጋር ማመሳሰል የፈለጉት? ለምንድን ነው? እሺ ያው ሰፊ ርዕስ ነው ይሄ። በጣም እንትንም ነው። ብቻ ታሪኩን ለመመልከት ያክል አነሳሱ እንዴት ነው? ልክ የኖህ የጥፋቷ ከጠፋ በኋላ እንግዲህ የዓለም ሰዎች ተሰብስበው አንድ ሆነው ባቢሎን ግንብን የሚገነቡበት ጊዜ ነበረ እና ከያፌት ዘር አንድ አርጤሚስ የምትባል ተወለደች ይላል። አሁን ይሄ እንትን ታሪክ ያለው ራዕየ ዮሐንስ አንድምታ ላይ መግቢያው ላይ ያለ ታሪክ ነው። አሁን እሱን የምነግራችሁ ማለት ነው። እና እዛ ላይ አርጤሚስ ተወለደች። አርጤሚስ ምን አይነት ሰው ናት? በጣም መልከ መልካም የምታምርና ቆንጅዬ ናት። እና ሰይጣን በልቧ ውስጥ ትዕቢትን አሳደረ ይላል። ትዕቢትን አሳደረ እና ከሰዎች ሁሉ አበልጣለሁ ብላ ታስብ ትመኝ ነበረ ማለት ነው። እና ወንዶች መጥተው እናግባሽ ሲሏት አንደኛው ሀብታም ሆኖ ሲመጣ አንተ ሀብት ቢኖር ባለስልጣን አይደለ እውቀት የለ እያለች ትመልሳለች። ባለስልጣን ሲመጣ አንተ ንግስና ቢኖር ሀብት የለ መልክ የለ፣ መልከ መልካሙ ሲመጣ ሀብት የለ፣ እንደዚህ እያለች ትመልሳቸዋለች ማለት ነው። ከዛ አንድ መሰሪ የሚያውቅ ሰው መጣ ይላል። መሰሪ ማለት የጥንቆላ ስራ የሚሰራ ማለት ነው። ከዛ በኋላ ላግባሽ ይላታል። አንተ ምን አለ ትለዋለች። እኔ ምንም የለኝም፣ ግን አንቺ እንድትከበር እንደ አምላክ እንድትሆኛ አደርግሻለሁ። ያንን ነው የምትፈልገው፣ ስለዚህ እንድትከበር አደርግሻለሁ ይላታል። እሺ አለችው። ከዛ በኋላ እዛ ገባና ወደ ቤቱ ተመልሶ ያንን በምትሃት እነዛ አጋንንቶችን ጠራና እኔ ሰዎችን ሰብስቤ በማስተምርበት ጊዜ እናንተ አርጤሚስ የአምላክ ናት የሚል ንግግር ተናገሩ፣ በድምፅ ተናገሩ፣ ጽሑፍም ጽፋችሁ በሰው መካከል በትኑ ይላቸዋል። ከዛ በኋላ በንጋታው ያንን ሰዎች በጣም ብዙ ሰዎችን ሰብስቦ ያስተምር ነበር። ከዛ በሚያስተምርበት ጊዜ እነዛ አጋንንቶች መጡና አርጤሚስ አምላክ ናት፣ አርጤሚስ አምላክ ናት ብለው ተናገሩ፣ በጽሑፍም በተኑ። ከዛ በኋላ እሱም አየና እውነትም አርጤሚስ አምላክ ናት ብሎ ሰገደላት ይላል። ከዛ እነዛ ሰዎቹ በሙሉ አብረው ሰገዱላት። ከዛ በኋላ በዛ አገባት፣ ልጅን ወለደች ይላል። ልጁ ዚዮስ አለችው፣ እሷ አምላክ ተባለች፣ እሱ ዚዮስ የአምላክ ልጅ ተባለ ማለት ነው። እና ለነሱ ለአርጤሚስና ለዚዮስ የአምላክነትና አምላክ ብለው ምስል መስለውላቸው ስዕል ስለውላቸው ይሰግዱላቸው ያመልኳቸው ነበረ ብሎ ይህ ታሪክ እንግዲህ አንድምታው ላይ ያለ ታሪክ ነው፣ ምንም ሳንጨምር ሳንቀንስ ማለት ነው። እና
ያ ሰውዬ ማነው? ኒምሮድ ነው ይባላል። ኒምሮድ የዛን ጊዜ ባቢሎን ግንብን የሚያስገነባ የነበረው ታላቁ ንጉስ ዓለምን አንድ አድርጎ እንትን ያደረገ የነበረው ማለት ነው። እና እነዛም ሲያመልኩ የነበሩት የዓለም ህዝብ በሙላ ነው ማለት ነው። አርጤሚስ እና ዚዩስ ብሎ ማለት ነው። ዋናው እንትኑ በመንፈሳዊ እንትን ስናየው ሰይጣን እንዴት ነው አዳም ካጠፋ በኋላ እግዚአብሔር ከልጅ ልጅ ተወልጄ አድንሃለሁ የሚል ቃል ኪዳን ገብቶለት ነበረ። ከዛ መጀመሪያ ዘሩን ለማጥፋት ሞከረ ሰይጣን በወደቁት መላእክት ማለት አዳቅሎ ምናምን፣ ግን ተረፈ። ኖህ ተረፈ። ከኖህ በኋላ ግን ምንድነው ያደረገው? ከኖህ ልጆች በኋላ ያ መሲህ ሲጠበቅ የነበረው እግዚአብሔር ተወልዷል የሚለውን እንትን ማለት ዚዩስ ማለት የአምላክ ልጅ ነው፣ ያቺ ደግሞ የአምላክ እናት ናት ብሎ ልክ ክርስቶስ ከመወለዱ በፊት ስንት ሺህ ዓመት በፊት ማለት ነው ያው ትንቢቱ ተፈጽሟል፣ እሱን አምልኩት ወደሚል እንትን ነው የቀለበሰው ማለት ያ ትንቢቱን ስለሚያውቅ ማለት ነው። ከዛ በኋላ እንደዛ እያደረጉ ያመልኳቸው ነበረ። እግዚአብሔር ቋንቋቸውን እንግዲህ ሲበትንባቸው ሁሉም ተበታተኑ ማለት ነው። ቋንቋቸው የተለያየ ሆነ ማለት ነው። ስለዚህ ሌሎቹ በሌላ ቋንቋ እነሱን ነው የሚያመልኩት፣ ግን ቋንቋቸውን እየለወጡ ይጠሯቸው ነበረ። አሁን ወደ ቻይና ሄዱት፣ ወደ ህንድ ሄዱት፣ ወደ ግብፅ ሄዱት፣ ወደ ሌላ ወደ ሮም ወደ ግሪክ የሚሄዱት ስማቸውን እየቀያየሩ ይጠሩ ነበር። አሁን ለምሳሌ በግብጾች እሷን አይሲስ ይሏታል፣ ኒምሮድን ደግሞ ኦሳይረስ ይሉታል፣ ልዩን ደግሞ ሆረስ ይሉታል፣ ስሙን ይቀይሩታል። በግሪኮች ደግሞ እሷን ዲያና፣ ከዛ ላይ ያኛውን አፖሊዮ እንደዚህ ይሉታል፣ ስሙን እየቀየሩ ማለት። በሌላም ቦታ ደግሞ እንደዚህ እየተቀየሩ ክሪሽና፣ ቪሽኑ ምናምን፣ በህንዶች ደግሞ እንደዚህ እያደረጉ በዓለም ላይ ያ አምልኮ ብቻ ነበረ ስማቸው፣ ቋንቋቸው፣ ባህላቸውም አሁን ለግብጾች ሲሆን የግብጾችን ባህል ይመስላሉ፣ ህንዶች ላይ ሲሆን የህንዶችን ባህል፣ ለእንትኖች በእስራኤሎችም ነበሩ እነ በዓል እና እነ ሌሊት ይባላሉ። እና እኛ አምልኮቱ ነበረ ማለት በሁሉም በዓለም ላይ ተሰራጭቷል። ቋንቋው ብቻ ነው የተለያየው። አንድ አይነት ናቸው ግን አንድ አይነት አካል ነው። ሁሉም ቦታ ስም ተለዋወጠ እንጂ አሁን እነሱን ነው በተለያየ ስም የሚጠሯቸው። ያ የቀድሞውን በባቢሎን ጊዜ የሚያመልኩት አንዱን የሚያመልኩትን ሲሄዱ እንግዲህ ቋንቋቸው ተለወጠ። ግብጾቹ በራሳቸው ባህልና ወግ ምናምን ነገር አድርገው ይጠሯቸዋል እነሱኑ ማለት ነው። ህንዶቹም በራሳቸው ማለት እነሱኑ ነው፣ ግን እነዛኑ አማልክት ነው እንትን የሚያደርጓቸው ማለት ነው። ከሰውነትም አልፎ ደግሞ ያው ስዕል ይስሉላቸዋል፣ ምስል ይቀርጹላቸዋል ተብሏል። በምሳሌም ደግሞ ይመስሏቸው ነበር። አሁን እሱን በእሳት ይመስሉታል፣ እሷን በውሃ ይመስሏታል፣ እሱን በብርሃን፣ እሷን በጨለማ፣ እሱን በቀይ፣ እሷን በሰማያዊ፣ እንደዚህ በተቃራኒ እንትኖች፣ እሱን በፀሐይ፣ እሷን በጨረቃ ወይ እሱን በኮከብ እንትን ያደርጉታል። እና ስለዚህ ያንን እንትን በዓለም ላይ ተሰራጨ ነበረ። እንደውም በጣም ታዋቂ የሆነ እንትን በብዙ ቦታ የሚገኘው በጨረቃና በኮከብ መወከል ነበረ። አሁን ጨረቃዋ ልክ የምናውቃት ጨረቃ አለች። ጨረቃዋ እዚህ ጋር ሆነ እዚህ ጋር ኮከብ አለች። ልክ ያ ማለት አርጤሚስ ልጇን ዚዩስ ነው ኮከቡ፣ ልክ እንደታቀፈችው ማለት ነው። ዝም ብሎ አቀማመጡ ወይ ከላይ ምናምን ነገር አለ፣ ልክ በጎን በኩል ልክ እንደታቀፈችው ማለት ነው። ልክ ያ እንትን ነገር አሁን ከእስላሞች በፊት ያ ከብዙ ሺህ ዓመት በፊት በሮም ነበረ፣ በባቢሎን ጊዜ ነበረ፣ በህንዶች ነበር ያ የጨረቃና የኮከብ ማለት ነው። አርጤሚስ እና ዚዩስ እንደሚወክል ማለት ነው። እነሱ እንደዛ እንደሚወክል አድርገው ነው ያስቀመጡት ማለት ነው። ስለዚህ በዚህ ብቻ እየኖሩ ክርስቶስ ተወለደ ማለት ነው። ክርስቶስ ሲወለድ እንግዲህ እውነተኛው መሲህ፣ እውነተኛው ንጉስ፣ እውነተኛው ጌታ እሱ ነው ማለት ነው። ከዛ በኋላ ያንን እግዚአብሔር ኢየሱስ ክርስቶስን በምድር በኖረበት ጊዜ የሚያስተምረውን እኔ ማን ትሉኛላችሁ? እሱ ፍጹም አምላክ እንደሆነ ነበረ ሲናገር የነበረ ሲያስተምራቸው የነበረው ማለት ሲጠበቅ የነበረው ነቢያቶቹ ከዛ በፊት የነበሩት ገና ይወለዳል ከድንግል ይወለዳል እያሉ ይጠብቁ ነበር፣ ዘመን እየቆጠሩ ማለት ነው። ከዛ እሱ ከተወለደ በኋላ እኔ ማን ትሉኛላችሁ? አንተ እግዚአብሔር ልጅ ነህ ይሉታል። ስለዚህ እውነት እንደሆነ እንትን ያስተምራቸው ነበረ ማለት። ከዛ ሐዋርያቶችም ያስተምሩ የአርጤሚስ እና የዚዩስ አምልኮ በሮማ ግዛት እና በዓለም ላይ ተስፋፋ ስለሆነ ከዛ ጋር ነው ሲታገሉ የነበሩት። እና አርጤሚስ አይደሉም ትክክለኞቹ አማልክት፣ ኢየሱስ ክርስቶስ ነው ትክክለኛው መሲህ ሲጠበቅ የነበረው ብለው ኢየሱስ ጌታ ነው ብለው ሲናገሩ የነበረው ራሱ ለዛ ነው፣ እነዛን እንትን ለማድረግ ማለት ነው፣ ለማሳፈር ማለት ነው። እና በጣም ብዙ መጽሐፍ ቅዱስ በቤተክርስቲያን መጽሐፍት ላይ አሉ። አሁን ዜና 24 ላይ
አለ ለአርጤምስና ለዚዩስ ቅዱስ ጳውሎስ እንዳሰግዱ እነዛን እንደሚመለኩ በሮማ ጊዜ እንደሚመለኩ እነ ቅዱስ ጊዮርጊስ ገድል ላይ እና በአቢብ ገድል ላይ ለአርጤምስና ለዚዩስ ስገዱ እያሉ እንደሚያሰቃዩቸው ሰማዕታቱን ሁሉ ማለት ነው። እነሱ አማልክት አይደሉም ብለው እነሱ ደግሞ ቅዱሳኑ ሲታገሉ እንደነበረ ማለት ነው። እና በብዙ መጽሐፍ ቅዱስ በድርሳናት ላይ ከዛ ጋር ነው ሲታገሉ የነበሩት። ሐዋርያቶቹም ቅዱሳኖቹም በሙሉ ለሰማዕታትም ዋጋ ሲከፍሉ የነበረው እነዛ የእውነት አማልክት እንዳልነበሩ ማለት ነው። እና በሮም አሁንም ፍርስራሽ ቤተ መቅደሶቻቸው አሉ። የዲያና ቤተ መቅደስ፣ የአርጤሚስ ቤተ መቅደስ ምናምን ብለው የተለያየ ሐውልት ሰርተው የሚያመልኩባቸው ማለት ነው። እና ክርስትናው እያሸነፈ እየሰፋ በሚመጣበት ጊዜ እንግዲህ የሮም ግዛት በቃ ክርስትና ተስፋፋ ማለት ነው። እና እነዚህ የሚያመልኩትና አርጤምስና ዚዩስን የሚያመልኩ እንትኖች ምን አረጉ? ያው ሃይማኖቱ እስስታዊ ባህር ያለው የዛም ባህል የመውሰድ እንትን አለው። አሁን መልኩን የመቀየር እንትን አለው። አሁን ለምሳሌ ህንዶችና ግብጽ ጋር ያለው ተመሳሳይ ቢሆንም ግን መልኩን ይቀየራል፣ ባህሉን ይወርሳል። ስለዚህ እንደዛ ምን አረገ? ባህሪውን ቀየረና የክርስትናውን ስም ወሰደ ማለት ነው። የክርስትናውን መልክ ወሰደ ማለት ነው። ግን የሚያመልከው አማልክቶቹ እነዚዩስና እነ አርጤሚስ ናቸው ማለት ነው። ከዛ በኋላ ኢየሱስ ክርስቶስን ዚዩስን ክርስቶስ ነው ብለው እናቱን ቅድስት ድንግል ማርያምን በአርጤሚስ እንትን አረጉና መልክ አቃኛ እነሱን ክርስቲያን ብለው የክርስቲያን መልክ ያዙ። ግን ያንን ሃይማኖት እንትን አረጉ። የቀደሙን የባቢሎኑን ሃይማኖት ያዙ ማለት ነው። እሱ ሃይማኖት ማለት ካቶሊክ ማለት ነው። ካቶሊክ ማለት የቀደመው የባቢሎን ሃይማኖት ክርስትና ልብስ ለብሶ ማለት ነው። እና ያንን አረጋ። በቃ ቅርጻቸውን ራሱ ስታዩ የቀደመውን ከባቢሎን በፊት ከክርስትና በፊት ያለውን የቅርጻ ቅርጽና የካቶሊኮችን የእመቤታችንን ብለው የሚያመልኳትን እንትን ስታይ በቃ ተመሳሳይ አይነት ነገር ነው። ያንኑ ነው መልክ ቅርጽ እንትን አድርገው ያደረጉት ማለት ነው። ከዛ ያ እየሰፋ እንግዲህ እኛ ጋር ትክክለኛው ክርስትና መጣ። የኛ ቅዱሳን አባቶች ያውቁታል። አባቶቻችን በጣም ያውቁታል። እነዚህ ተመሳስለው የመጡ እንዳሉ ማለት ነው። ተመሳሳይ አርጤምስና ዚዩስ የእውነት አማልክት እንደሆነ በቅዱሳን መጽሐፍ ላይ እንዳለ አለ። እና ደግሞ ስዕላቸውም ራሱ ተመሳሳይ በክርስትና መልክ እንደሚመጣ ስለሚያውቁ ለእመቤታችን ቅድስት ድንግል ምስለ ፍቁር ወልዳ የምንለው ስዕል ላይ በጣም ጥንቃቄ ያደረጉ ነበረ። ሲስሉም ሲያስገቡ ማለት ነው። አሁን ቅዱስ ሉቃስ የሳላቸው ስዕሎች አሉ። ያንን ተመርኩዘው ነው ሲስሉ የነበሩት። እና አሁን የብራና መጽሐፍትን የገላት ምንድነው ብራና ላይ የቤተክርስቲያን ጽሁፎች ላይ ግድግዳዎች ላይ እና ደግሞ ገበታ ስዕል ላይ ደግሞ እንደዚህ ብቻ የቤተክርስቲያን የሚሳልባቸው ስዕሎች ላይ ስናይ የእመቤታችን ቅድስት ድንግል ማርያም ስዕል ከላይ እስከታች በሀገሪቱ ተመሳሳይ ሆኖ ነው የሚሳለው። እሱ እንዴት ነው? አንደኛ እመቤታችን ሰማያዊ ነው የምትለብሰው፣ ሰማያዊ ትለብሳለች። ጌታችን መድኃኒታችን ኢየሱስ ክርስቶስ ቢጫ ወይ ነጭ ወይ ብርቱካናማ አይነት ቀለም ይለብሳል። ከውስጥ ቀይ ታደርጋለች። ከዛ ጣቶቻቸው ደግሞ አሉ። እመቤታችን 2 ጣት ወደታች ታደርጋለች። ያ 2 ድንግልና ይናገራል። ወደ ላይ ደግሞ 2 ጣት ጌታችን መድኃኒታችን ኢየሱስ ክርስቶስ ያደርጋል። እሱ 2 ልደቱ ማለት ነው። ቅድመ ዓለም ከአብ ያለ እናት፣ ድህረ ዓለም ደግሞ ከድንግል ማርያም ያለ አባት እንደተወለደ 2 ልደቱ ማለት ነው። ሰበን ትይዛለች፣ ጨርቅ ትይዛለች። አክሊል አያረጉም። ሁለቱም አክሊል አያረጉም። አሁን የመጡት ላይ በጣም አክሊል የምንደረግ አይናቸው ሰማያዊ አይደለም። አይናቸው አሁን ሰማያዊ ማለት የኔፍሊም ዘሮች ናቸው። በያፌት ዘር በኩል ኔፍሊም እንትኖች አሉና ሰማያዊ እንትኖች እንትናቸው የተዳቀለ አሁን የንግስቷ የእንግሊዟ ንግስት ሰማያዊ እንትኖች ናቸው። እና የዛ የኔፍሊም ዘሮች ናቸው ሰማያዊ አይን ራሱ የሚሳልላቸው ማለት ነው። እና ሰማያዊ አይን ሆኖ ቅዱሳን አይሳሉም። በቃ ጥቁር ነው የሚሳሉ ማለት ነው። ከዛ በዚህ አድርገው ብቻ በጣም በብዙ ዘመን ያለውን ስናይ በቤተክርስቲያናችን ያለውን ስዕሎች በዚህ እንትን ነው የሚስሉት። ዋናዎቹ እነዚህ ናቸው። እና አሁን ለምሳሌ እጃቸውን እንደዚህ
እመቤታችን ጌታችን ሁለት ጣቱን አስትተን ብናጣምራቸው ብናስይዛቸው ሰላም ብናባብላቸው ምናምን ያ ነገር ሚስጥሩን ያፋልሷል። እንደዛ ተደርጎ ስለውት አያውቁም የቤተክርስቲያን የድሮ አባቶች ማለት ነው። ሚስጥሩን የተዋህዶ የሚለውን የእመቤታችን ሁለት ድንግልናን የእሱን ሁለት ልደቱን ያፋልስብናል። ሌላ ትርጉም ምንም ትርጉም የሌለው ነገር ነው የሚያመጣብን ማለት ነው። አክሊል ሲደረግላቸውም የምድራዊ ንጉስ እንደሆኑ እመቤታችንንም አክሊል ሲደረግላት ሌላ አይነት ትርጉም እንደሚሰጠው ማለት ነው። ማለት የምድርና የሰማይ ንግስት እንደሆነ ጠፍቷቸው አይደለም ያንን አክሊል የማያደርጉት። ግን አክሊል ተደርጎ የምትሳለው የውጮቹ የካቶሊኮቹ የነ አርጤሚስ የነዚህ አሳሳል እንትን ስለሆነ ያንን ስለሚያውቁት እና ደግሞ ከቅዱስ ሉቃስ የድሮቹ ስዕሎች ጋር በቃ ከኛ ሀገር ስዕሎች ጋር በጣም ተመሳሳይ ናቸው። እና ደግሞ ጌጣጌጥ አያደርጉም፣ ሀብል አያደርጉም፣ ቀለበት ምናምን እመቤታችን እንደዛ አድርጋ አትሳልም። ፈረንጆችም አይደሉም ራሱ መልካቸው የሆነ የፈረንጅ ነጭ ምናምን ቀለም አይደለም ያላቸው። ያ ልክ ያው ከኔፍሊሞች ጋር ይገናኛል የሚል ነው። እና አሁን በፊልሞቻችን ላይ የአሜሪካውን ሐውልት አሁን ብናያት የአሜሪካው ሐውልት አርጤሚስ እና ዚዩስ ናት። እሳቱ ምንድን ነው? እሳቱ የሚሄደው ዚዩስን ይወክላል። እሷ ደግሞ አርጤሚስ ናት ሴቷ ማለት ነው። ሊበርቲ ምናምን የሚሏት ማለት ነው። እንግዲህ እሷ አክሊል ታደርጋለች ማለት ነው። አክሊልም ራሱ አላት ማለት ነው። ስለዚህ ከዛ ጋር በቃ ቅርጻቸውን መልካቸውን ምናምን እየቀያየሩ በፊልሞች ላይ መግቢያ ላይ ብዙ ቦታ አሉ። እነዚህ ኮሎምቢያ ይሏታል ማዶና ምናምን ብዙ እንትን አላት። ግን የኛ አባቶች በጣም እዚህ ነገር ላይ አንደኛ የተሳሳተ እንትን እንዳለ ስለሚያውቁ በዚህ ተመሳስለው እንደመጡ ስለሚያውቁ በዚህ ላይ ደግሞ እውነተኛውን ነገር ስለያዙ እንትን ላይ ክፍተት አይሰጡም ነበር። እንደው አንዳንድ የካቶሊኮች ሚሽነሪዎች ምናምን ሲመጡ የሳሏቸው ስዕሎች አሉ አዛብተው ምናምን የሳሏቸው ከብዙ አንድ ሁለት ምናምን ይገኛሉ። ልክ እንደዛ የካቶሊኩን የሚመስል ማለት ነው። በአፄ ሱስንዮስ ጊዜ በሆነ ጊዜ ሲመጡ እንደዚህ አዛብተው የሚስሉት ነገር አለ እና ያንን ነገር የድሮ እንትኖች ላይ ይገኛል። ግን አብዛኛው ስዕሎቻችን እንትኖች ናቸው። ግን ከሆነ ጊዜ በኋላ ልክ ከዛሬ 50 ዓመት ማለት ይቻላል ከዛም ቀደም ብሎ የተወሰነ በአፄ ኃይለ ሥላሴ ወይ ከዛም በፊት ባሉት ዘመናት የውጭ እንትኖች በቃ ቤተክርስቲያኗ ሙሉ ለሙሉ የመለወጥ አይነት ወደ ካቶሊክ የመጠምዘዝ አይነት እንትን ነው እየተሰራ ያለው ማለት ነው። ስለዚህ አሁን ባልካቸው በጠቀስካቸው መንገዶች የኢየሱስ ክርስቶስንና የቅድስት ድንግል ማርያምን ስዕልና የዜውስና የአርጤሚስን ስዕል መለየት እንችላለን ማለት ነው። ሰዎች በዛ መንገድ ከመደናገር ሊወጡ ይችላሉ ማለት ነው። ያው የነዛ አክሊል ያደርጋሉ፣ ቀይ ልብስ ይለብሳሉ፣ አንዴ እጃቸው ይያያዛሉ፣ አይናቸው ሰማያዊን ልክ እንዳልኩሽ እንደዚህ አይነት ወጣ ያሉ ብዙ እንትኖች ላይ የተለመዱ እንትኖች አሉ ሴሎች የምናውቃቸው እነሱ ግን አይወክሉም ማለት ነው። የኛ የቤተክርስቲያንን የቀደመውን እንትን እየገፉ እንደውም አስወጥተውብናል ማለት ነው። የቀደሙን ስዕላቶቻችንን ማለት ነው። እሺ በጣም አመሰግናለሁ ቢኒያም። እንግዲህ ተመልካቾቻችንም ከዚህ በኋላ ቤታቸው ያሉትን ስዕላድኖች ይፈትሻሉ ብዬ ተስፋ አደርጋለሁ። እጅግ በጣም ቆንጆ ቆይታ ነበር የነበረን። አክብረህን እዚህ ስለመጣህ ስለነበረን ቆይታ ከሌለ ጊዜ አጣበህ እዚህ ስቱዲዮ ስለተገኘህ በጣም ነው የማመሰግነው። እሺ እኔም አመሰግናለሁ በጣም ያው ሰው የሚማርበታል ያለውን ነገር ይፈትሻል ብዬ አስባለሁ። አመሰግናለሁ። በጣም እናመሰግናለን። ውድ ተመልካቾቻችን ከቢኒያም ጋር የነበረን ቆይታ ይሄንን ይመስል ነበር። ብዙ አዳዲስ ነገሮችን እንዳወቃችሁበት፣ ብዙ ጥያቄዎችን በአይምሯችሁ እንዳነሳችሁ ተስፋ አድርጋለሁ። ሀሳባችሁን ኮሜንት ሴክሽን ላይ ያስቀምጡልን። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። ለቻናላችን አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ የኛ ቤተሰብ እንድትሆኑ በአክብሮት ጠይቃለሁ። አብሬያችሁ የነበርኩት ሀና ሰይፉ ነበርኩ። ቸር ቆዩ።